ስታስቡ ሳላቂ ሁሉ ነገር ተሰብስቦ እየመጣ ያለው እሱ እኔን እንዲጠላኝ ነው አይደል? በቃ አሪፍ ነው ይጥላኝ። ትንሽ ቀን የቀረው 4 ቀን ወይ 3 ቀን አይደለ ሶፊ? በ4 ቀን በ3 ቀን ውስጥ ይሄዳል። ከዛ በኋላ ሰላም በቃ እኔ እቀመጣለሁ በስትክክል እሱም በሰላም ይቀመጣል። አለቀ። የነርሷ መደነጋገጥ አለ። የዛኔ ሳፋጣ ደንግጣለች። የሆነ ነገር ከጀርባ እንዳለ አውቄያለሁ። ያው ስለከፈልኳት ነው። እኔ ለምን አንቺ ብትሆኚ ካንቺ ጋር እንደዛ ልትሆን አትችልም። አላመኑኝም። ያላመኑበት ምክንያት ደግሞ እኔ ደግሞ እያልኩ ያለሁት አታደርጊውም ብዬ አጠገብሽ ነበርኩኝ፣ አላደረግሽውም እኮ ለሱ ነገር አሁንም ስሜቴ እየነገረኝ ያለው ልክ እንዳልሆንሽ ነው። ምንድነው የተፈጠረው? ምንድነው ፍላጎትሽ? ሲቀጥል ደግሞ ማን እያስፈራራሽ ነው ያለው? ለምንድን ነው? ሰልችቶሽ ነው ወይ ደክሞሽ ነው? ያላደረግሽውን እየመሰለኝ ነው። አድርጌዋለሁ። የገዛ ጓደኛው ታዲያ ሳምንት ሲቀር አያስጠላም እንዴ? ሰው የገዛ የኔ የምትላቸው ሰዎች እንዳለ ሳምንት ሲቀሩ አያስጠላም እንዴ? ከቤቱ ጣልኝ ስለው አንቺ ትወጫለሽ ምናምን ሰውን በደንብ እያየሁበት ነው ሶፊ። ስለዚህ አደረኩት ብሎ እኔ እንደው ብችል ነው የምልህ በዚህ ሳምንት ውስጥ እኔ ከዚህ ሀገር እወጣለሁ ቀድሜው ከሱ። ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሻለሁ። እንግዲህ ተመልካቾቻችን ዛሬ ኪዩ ጋር ደውዬላት እንግዲህ ያው ትንሽ እናትየውን የምጠይቃት መታለች እና ያው ወደ ውስጥም አልገባም ትንሽ ያው እንግዲህ ቅርብ ጊዜ ያው እናትየው ትንሽ ያው ከአኑግ ጋር ባለው ጉዳይ ምናምን ነገር ትንሽ ጥሩ ላይ ስላልሆነ ቶፋ ጋር ምናምን ያው ከኔ ጋር እንኳን አሪፍ ቢሆንም ግን ገብቼ ያው ምንም ተወሩት ነገር የለም። ያው ብንገባም አሁን ባለው ሁኔታ ላይ ስለሆነ ትንሽ ልንገባ አንችልም እንጂ እንደዚሁም እናትየውን ማውራት ፈልጋለሁ። ግን ያው አሁን ላይ ትንሽ ስሜታቸው ሆኖም ደግሞ መረዳት ስላለብኝ አሁን ላይ ያለችበት የክያም ጉዳይ ከእናትየው ጋርም ልክ ምን ስላልሆነች የነዛ ሁሉ ነገሮች ጥያቄ ደግሞ እኛ ነው የምንሆነው እንግዲህ ስለሚሆን ሰው በሳትም ገብቶ ማውራቱም ልክ አይደለም ብዬ ስላሰብኩኝ እንግዲህ ውጪ ላይ ያው ደውዬላት እየጠበቅኳት ነው ኪያን። እንግዲህ ኪያን እንግዲህ በባለፈው ቪዲዮ አይታችኋል። እዛ ቤት ስለ ተፈጠረው ነገር ትንሽ አልዋሻችሁም፣ አላሳመነኝም። እናንተ አምናችሁ ይሁን አላውቅም፣ ብቻ አላመንኩበትም። ልክ አይደለም። ብዙ ደግሞ ልክ ያልሆኑ ነገሮች ስላሉ በደንብ ማጣራት ስለፈለኩ ነው። ማቆምም ፈልጌያለሁ፣ ግን ደግሞ መጣራት ያለበት ነገሮች አሉ። አሁን ኪያ ላይ ደፍሬ እንዳልሄድ ወይም ደግሞ መረጃውን እንዳልሰበስብ ኪያ አድርገው ከሆነ ብዙ ነገሮች ላይ ያለ አይደለ መሄድ ከበደኝ። በቃ መጠየቅ በምን አይነት መንገድ ራሱ መሄድ እንዳለብኝ ግራ ገባኝ። እነሱንም ሰዎች አሁን ላወጣጣ ያሉ ሰዎች ሙሉ መረጃ እያወጡና ሰው እነሱንም ወደ ህግ ጋር እንኳን ሄዳችሁ ከሳችሁ እንኳን ኪያ አይደለም ያደረገችው ሰው እነሱ መክሰስ አለብኝ ራሱ ለማለት ሌላ ነገር ይዘው ጭራሽ ደግሞ በስም ማጥፋት ደግሞ ሌላ ተጨማሪ ክስ ይዤባት እንዳልመጣም ፈራሁ። ተረዳችሁ? የምር ኪያ አድርገው ከነበረ ሌላ ሰዎችን ሄጄ ደግሞ እናንተን ያደረጋችሁት ብዬ ከስቻቸው ገና በስም ማጥፋትን ከሰውናል ምናምን ብለው ክሱን ወይም ደግሞ የሚፈጠረውን ነገር እንዳያበሩትባት ስለፈራው ግራ ገባኝ እንዳልሄደ። እሷም ደግሞ አድርጌዋለሁ ብላ አመነች። አልዋሻችሁም፣ ያስወጥ ነገር አይደለም፣ ልክ አይደለም፣ ያሳምን። ምክንያቱም ኪያን አቃተለው ረጅም ጊዜ እያወራን ነበር፣ በደንብ ነበር እንግዲህ እና አኑ አላመነኝም እንግዲህ ሶፊ ተባበረና ብለ ብቻ የተለያዩ ነገሮች እንግዲህ እነሷንም እንግዲህ አይታችሁታል። ተደነባብራን ሄደች። የሆነ እውነት አለ እነሱ ጋር እያጋ እውነት አለ። እነሱ የካዱ ነገር የሆነ ነገር እንዳለ ባለሙሉ ታውቁታላችሁ። ረጅም ጊዜም ነው በቃ እንደዚህ አይነት ስራ ላይ ወይም ከሰዎች ጋር የነበር ነገር ረጅም ጊዜ ስለሆነ የትኛው ይዋሻል የትኛው ደግሞ እውነቱን እየተናገረ ነው የሚለውን ነገር ለማወቅ ያን አልከባድ አይደለም ለኛ። በዚህ በደዚህ አይነት ነገር ኪያ ያደረገችው ነገር አማራጭ ስላጣች ወይም ተናዳ ነገር ነው የመሰለኝ እንጂ ቮይሱንም ማመን አልፈለኩም። የተቀነጫጨበ ነው ምናምን ነገር የወጡት ምናምን ቮይሶች ምናምን ነገር ብዙም የሰማኝ ነገር ስለሌለ ኪያ ነው ብያታለሁ። ከኪያ አንደበት በደንብ መስማት ፈልገው ነገር አለ። ጭራሽ አላመንኳትም። የሚያሳምንም ነገር የለም። ሄጄ ነገር ማጥራት አለብኝ ወይም ደግሞ ኪያ ነፃ የምትወጣበት መንገድ መፈጠር ስላለበት ይሄ ነገር ሊፈጠር የሚችለው መጀመሪያ ግን ኪያ እንዳደረገችውና እንዳደረገችው በደንብ ግልጽ የሆነ ነገር እኔ ጋር መቀመጥ አለበት። ካደረገችውም ለምን አደረገችው በደንብ ግልጽ ነገር፣ ሲቀጥል ደግሞ አላደረገችው 100% ደግሞ ከራሷ ደግሞ በደንብ ነው የምናጣራው። 100% እርግጠኛ ነኝ አላደረገችው። ምክንያቱም የምትምላቸው መሀላዎች አሉ ምናምን እያሰዳችኝ የነበሩ ነገሮች ብዙ እውነታዎች አሉ። እንግዲህም ደግሞ መረጃው የድምፁ ቮይሱ ከመውጣቱ በፊት እየሄድንበት የነበሩ ነገሮች በሙሉ እንግዲህ በቃ አለ አይደለ በኢነርጂ ነው አድርገው ቢሆን ራሷ እንደዚህ ይጣራል ማን ያለች ሌላ ሰው ጋር አትሄድም። ምክንያቱም የባሰ ዙሩና እያከረች ያለች የባሰ ክሱን እያበዛችው ነው የምትሄደው። ይሄ ሁሉ ነገር ተጨምሮ ሙሉ ለሙሉ ታደርገዋለች የሚል ነገር ምንም አይነት ነገር የለኝም። እና ተመልካቾቻችን ሞር ደግሞ ኪያ ከመጣች በኋላ ይሄ ነገር ልክ አይደለም፣ ምን ተፈጠረው፣ እኔስ ደግሞ ምን ማድረግ እችላለሁ የሚለውን ነገር ተመልካቾቻችን ከራሷ ጋር የምናይና የምናጣራ ነው የሚሆነው። እንግዲህ ተመልካቾቻችን ኪያ ከመጣች በኋላ እንቀጥላችኋለን። አብራችን ቆዩ። በጣም ጥሩ ተመልካቾቻችን፣ እንግዲህ ኪያም እየመጣች ስለሆነ እስቲ ያለውን ነገር እንዳልኳችሁ ነው ያለው ነገር እስቲ በደንብ ደግሞ እስቲ ኪያ ዛሬ እንግዲህ እንዳልኳችሁ የመጥ ብላ ሰፈራ መጥቼ አይ ማዘርም ምናምን ስለሚኖሩ ብዬ እና ማዘር ባይዘ በጣም ነው የሚፈራት። አዎ ግድ ነው መፍራትማ ግድ ነው። አሁን ያለው ሁኔታ ምናምን ነገር ጥሩ ስላልሆነ አሞራተም ብትይ ያው ጥሩ ነገር አታወሪምና ባለፈም ካኑ ጋር የነበረውን ነገር ምናምን ስላይገጥ አንዳንዴ በትኩስ መሆን የለበትም። ለማውራት ማዘርም ለአንዳንድ ጉዳዮች አወራቸዋለሁ በእናንተ ጉዳይ ብዬ አሁን ላይ ግን ንዴት ላይ የተለያዩ ነገር ላይ ስለሆነ
አውራን ብትይ ልክ ያልሆነበት ታይም ነው ያላል ሞር ግን አሁን ግን ለብቻሽ ላገኝሽ በሚፈለኩት ብቻዬን ነው የመጣሁት እና አንዳንድ ጉዳይም ደግሞ ኢንቦክስም ብዙ ያልጠራ ጉዳይ ስላለ እኔም ደግሞ ብዙ ግራ ያጋባኝ ነገር ስላለ ግልጽ እንድታደርግልኝ ነው መጣጥ ቀጥታ ወደ ጉዳይ ነው የምገባብሽ ሶፊ ስለምን ነገር በጣም ይቅርታ ኖ ኪዩ ዲንሶችንም እያስከፍቻቸዋለሁ ኪዩ ምን አለ መሰለሽ ስለሱ አይደለም እኔና አንቺ እንተዋወቃለን ረጅም ጊዜ ነው ማቅሽ ማን ምን እንደሆነ በደንብ እናውቀዋለን ተረዳሽ እንዴት ማን እንደሆንሽ ምን እንደሆንሽ በደንብ ነው ማቅሽና ቁጭ በይ እስቲ ቁጭ እንግዲህ ተመልካቾቻችን ካፌም ይዤ እንግዲህ መሄድ እስኪ ያስፈራኝ ድረስ ነው ከሷ ጋር እየተፈጠረ ያለው ነገር እየሄደ ያለውና ኪዩ አሁን ስለዛ ቀለል ላድርግልሽና እንግዲህ እዚህ ድረስ ያመስመጣኝ ስራ አለኝ መሄድ የሚል ነበር እና ብዙ ያልተዋጠልኝ ነገር ስላለ ነው አቅሻለሁ በደንብ ነው ማቅሽ እና እየሽበት ያለ ነበር እነዚህም ደግሞ ያደረግሽው ነገር አዛት ሞመንት ወይም በቦታው ላይ ቢያስደነግጠኝም የሚያሳምን ነገር አልነበረም ተረዳሽ ማመን አይደለም ኪያ እኔን አዳምጪኝ እኔ በደንብ ነው ማቅሽ ማመን አይደለም የሆነ ልክ ያልሆነ ነገር አለ ያ ልክ ያልሆነው ነገር ምንድነው ለምሮ በስተክል ማተስረጂ አይደለም ኪያ በቃ ገንዘብ ነው ሁሉም ነገር የሚጨርሰው እንዴ በገንዘብ ስንት ነገር ይደርሰው ይገደላል እንኳን አንድ ብድር ኪያ እኔ ስትሚ አይቻለሁ ብዙ ጊዜ መላሻል ብዙ አይነት ማላ መላሻል አንዳንድ የሚያመልጡሽና ይሁን ነገር አድርገሽ ደግሞ ወይ እርግጠኛ ስትሆኝባሽ የምትመያቸው ማሎች አቃቸዋለሁ በእነሱ እየማልሽልኝ እያረጋገጥሽልኝ ነበር ስለዛ ኪያ አሁን እያንዳንዱን ነገር ነገር የለም እንዴት ነው አማኑኤል እንዴት እንደሰጣት ነው የምነግርህ ኪያ በደንብ እኮ እንተዋወቃለን እኮ ምንም መስመሰሉ አያስፈልግም እንኳን ከሚያስፈልግ ነገር አይደለም ምንም ያስመስልኩ አላመኑኝም ያላመኑበት ምክንያት ደግሞ እኔ ደግሞ እያልኩ ያለሁት አታደርጊውም ብዬ አጠገብሽ ነበርኩኝ አላደረግሽውም እኮ ለሱ ነገር አሁንም ስሜቴ እየነገረኝ ያለው ልክ እንዳልሆንሽ ነው ኪያ እኔ ምን አለ መሰለሽ በደንብ ነው እዚህ ስራ ላይ እኮ ያለው የዝም ጠንጋራ ምን ለያ አይነት ሰዎች ነው ያደረገና ያላደረገ በደንብ እንለያለን ሞር ደግሞ አንቺን በደንብ እናቀሻለን በደንብ ደግሞ አቀሻለሁ ከዛ ውጪ ቤት ራሱ እናኑ ራሱ መቶ መረጃውን ከማቀረባቸው በፊት ራሱ የነበረውን ነገር እያወራን የነበረው ነገር በምን መንገድ ነው በጣም ብዙ ነገር ከካሜራ ጀርባ እያወራን ነበር አይ ነበር ነው ከዛም በዛች ቶሎ ብለሽ ተቀየረሽ ምናምን ነገር አሁን እኔን ያደረኩት እኔ ምናምን አላሳመነኝም ወይ አልተዋጠልኝም በቃ ሲያውቁብኝና ድምጼን ሲያሳዩኝ ከዛ በላይ መሄድ ይችላል ነበር እውነታዎች ወጡብኝ ሁሉም እውነታ ወጣብኝ ሁሉም ነገር ወጣብኝ እሺ እኔ ሳይወጣብኝ እንደዚህ ሆናለሁ አዳምጪኝ እኔ ጻልጅ አይደለሁ አንደኛ መረጃው ሲወጣ የመደንገጥ ነገር አላሳየሽም ይሰማሽ ነው መረጃው አሁን ለምሳሌ የሆነ ሰው ወንጀል ሰርቶ ከተመልካቾችን እንግዲህ እንደምናውቀው የተለያየ ሰው ወንጀል ሲሰራ ወንጀሉን ስትይዙበት ድንጋጤ አለ ይያጋ የመደንገጥ ነገር አልታየም አይቼዋለሁ በደንብ ነው ያየሁሽ ምንም አይነት መደንገጥ የለም ለማሳመን ነገር ነው እየመሰለኝ ያለው ሰው ምንድነው ያለው ነገር እኔ አሁን ገፍቼ እንዳልሄድ እያሽኝ ያለሽ ምክንያቱም እነሱ ሰዎች እንግዲህ ተመልካቾችን ከጀርባ ያሉት ሰዎች ወይ ደግሞ እዛ ላይ መጠየቅ ያለባቸው ሰዎች ለመክሰስም እውነቱን ማወቅ አልቻልኩም እሷ ጋር እውነት ቢኖር ሶፊ ነኝ ልክ ነኝ ብላኝ እንግዲህ እነሱን እየከሰስናቸው ነበር አይደለም ኪያ መሄድ አለብኝን በሙሉ ስሚኝ አንደኛ የእስር ቤት ገባና አርፌ ይቀመጣል ኪያ አዳምጪ እኔ በደምብ አይደለም አሁንም እዚህ ሁሉም ነገር በጣም ነው የማመሰግነው ግን በቃ ስለምስጋናው አይደለም ኪያ ጉዳዩ ምስጋናው አይደለም ወይም ደግሞ አሁን ያለሽበት ጉዳይ አይደለም ጉዳዩ እኔ አሁን እያልኩሽ ያለሁት ምንድነው የተፈጠረው ምንድነው ፍላጎትሽ ሲቀጥል ደግሞ ማን እያስፈራራሽ ነው ያለው ለምንድን ነው ሰልችቶሽ ነው ወይ ደክሞሽ ነው ያላደረግሽው እየመሰለኝ ነው አድርጌዋለሁ ድንገት ስለማልኩልህ ምናምን ነገር ያ ሁሉ አይደለም ኪያ እሺ እንደማመጣ እኔንም አዳምጪ እኔ በደንብ ነው ማቀሽ በደንብ ነው የምንተዋወቀው የተፈጠረው ነገር ኪያ ማለት ምንድነው የገዛ ጓደኛው ታዲያ ሳምንት ሲቀር አይስተለም እንዴ ሶፊ የገዛ የኔ የምትላቸው ሰዎች እንዳለ ሳምንት ሲቀሩ አይስተለም እንዴ ላንተ ላይ መረጃ ጭራሽ እየፈለጉ ጭራሽ ነው አንተን ነፃ ለማድረግ ይለፉልኛል ብለህ የምታስባቸው ሰዎች አንተ ላይ መረጃ ለመፈለግ ቀንና ሌሊት ሲዳክሩ ማየት ያስጠላል ሶፊ ልክ ናቸው እነሱ ልክ ናቸው እያልኩኝ አይ ልክ ናቸው እሱ ልክ ናቸው እውነታውን አገኙብኝ በቃ እኔ ነበርኩ ስህተት ልክ ናቸው አሁንም መውጣት ነበረባቸው ትክክለኛ ሰው መሆናቸውን በደንብ አስረድተዋል ሚዲያ ላይ በቃ መቼም ቢሆን እኔ እህታቸውን ጓደኛቸውን ቢሆን ልክ ካልሰራው ነው በቃ መጋለጥ አለብኝ ይሄ ትክክለኛ ነገር ነው እኮ እኔ አሁን እያልሽ ያለሽው ወደ ኋላ እያልሽ ነው ወይ ነው አላደረግሽው አላስጠፋትም አድርጌዋለሁ ትንሽ መረጃ ብታጣራቁ ካሜራ ምናምን ብታይም እኮ መሳቀ ይዤ ሲቆረጥል ታይኛለህ እኔ አሁን ኪያ ምን አለ መሰለሽ እዛም ያሉትን ነገሮች ማጣራት እንችላለን እዛም ያሉ ሰዎች ምን ማድረግ እንዳለብን እዛ ማጣራት እንችላለን ፈርዘር እንዳልሄድ ግን እያያሽኝ ያለሽ እውነታውን ንገሪኝ
አያስፈልግም፣ ምንም ነገር አያስፈልግም ሶፊ፣ ምንም ነገር አያስፈልግም። ኪያ ለስካሁንም ነገር በጣም ነው የማመሰግነው። ያው ምን አለ መሰለኝ፣ እሺ እኔን አዳምጪኝ፣ እኔን እንድታዳምጪኝ እፈልጋለሁ። አሁን ስራ ፈትቻለሁ፣ እየተደወለልኝ ስራ ስልክ ያ ሁሉ ነገር ጥቼ መጣሁት። አሁንም ያተወጥልኝ ነገር አለ፣ አሁንም አውቀዋለሁና እያንዳንዱ መረጃዎች የነርሷ መደነጋገጥ አለ። የዛኔ ሳፋጣ ደንግጣለች፣ የሆነ ነገር ከጀርባ እንዳለ አውቄያለሁ። ያው ስለከፈልኳት ነው። ለምን አንቺ ብትሆኚ ካንቺ ጋር እንደዛ ልትሆን አትችልም። ህፃን ልጅ አይደለሁ። ያናል ደግሞ ማናስተውል አይነት ሰዎች አይደለም። ስለዚህ እውነቱን እንድትነግሪኝ ይፈልጋሉ። በድጋሚ ጠይቁሽ ነው ያለሁት። ምንድነው እየተፈጠረ ያለው? አሁን እኔ ያላረኩትን ብለህ ያደረጉትን ሰዎች ፍለጋ ልትዞር ነው። በቃ መሆን ያለበት ነገር ብለህ ግን ሰላም ትቀመጣለህ። በቃ ለምን ሰላም እቀመጣለሁ? ትቀመጣለህ ሰላም በቃ አድርጌዋለሁ ተብለህ በእኔ አፍረኩት ትላለህ። ከዚህ በኋላ ባታገኙኝ ራሱ ደስ ይለኛል። ሳታደርጊ በቃ ባታገኙኝ ራሱ ደስ ይለኛል። ወይ አሁን ሳታደርጊ አሁን ተቀምጫለሁ፣ ደህና ሆኜ ነው ያለሁት። ቆይ ኪያ እኔን አዳምጪኝ ኪያ፣ እንዲህ በቀላል የምንፈታው ነገር አይደለም። አሁን ፋይናሊ አንቺ አመንሽም አላመንሽም ምን አላቆምም። ምን ይፈጠራል መሰለሽ? ታንጓትችብኛለሽ። እኔ ማግኘት ያለብኝን ነገር ሳላገኝ ያንጓትችብኝ ትሄጂብኛለሽ። ያ ነገር ችግር ይፈጥርብኛል። እና እንደዛ ባያምኑኝ እኮ አመኑ አላመኑ ጉዳያችን አልነበረም እኮ። መጀመሪያም እኮ አንቺ እንኳን አላመኑሽም እኮ፣ ግን ከኔ ጋር ነበርን አይደል? እየሞከርን ነበር። ሶፊ አንተ ለማሳመን አሁን ጉዳይ መሰለህ ሶፊ፣ ሌላው ቢቀር ቢያንስ የሆነ ሰው የሆነ ነገር አላረኩም ሲል ምክንያት ይኖረዋል። እንደዛ ሁሉ ማስረጃዎች ኖሮብኝ እኔ አላደረኩትም ስል ምክንያት ኖሮኝ ነው አይደል? ታዲያ ያንን ምክንያቴን አብረው መፈለግ ነው የሚቀለው ወይስ እኔ ላይ ያሉት ስህተቶች በሙሉ ፈልገው ማውጣት ነው የሚቀለው? እያጠንክረን ነበር አይደል? አኗር የተናገረኝ ንግግር አይተዋል። ከቤቱ ጣልኝ ስለው አንቺ ትወጫለሽ ምናምን ሰውን በደንብ እያየሁበት ነው ሶፊ። ስለዚህ አደረኩት ብሎ እኔ እንደው ብችል ነው የምልህ በዚህ ሳምንት ውስጥ እኔ ከዚህ ሀገር እወጣለሁ ቀድሜው ከሱ ምንም ስለማልሰራ ማለት ነው። ያ አሁን ምን አለ መሰለሽ መጀመሪያም አለመታመን ነበር፣ የተጎርተን ነበር። ስለዚህ ማድረግ ያለብን ነገር እናደርጋለን እንጨርሳለን ብለን አይደለ? እየሰማሽ ነው? እነሱ ነገራቶችን እንጨርሳለን ያለውን ነገር እናያለን ተባብለን ተነጋግረን ጨርሰናል እኔና አንቺ። ከዛም በኋላ በዛ መሀል ደግሞ እየነገርሽኝ ነበር መረጃኛ የምናገኝበትን መንገድ ምናምን የተለያዩ ነገሮችን እያመቻቸን ነበር የነበርነው አይደለ? አጋተኛ የራሴ ሰው ሲሰብረኝ ሶፊ፣ የራሴ ሰው በጠላቶች የተደረገውን ነገር አደረግሽ ብሎ ሲያምን ለምን እሱን ለማሳመን በጥራው ለምን እኔ እውነታዬን እኮ ነው ያውቀዋለሁ፣ እውነታዬን እኮ ነው እረዳዋለሁ። አሁን እኮ አመንሽልን እኮ ኪያ፣ አሁን እውነታው ምንድነው? ያደረኩትም ሶፊ በቃ እውነቱን ልንገርህ እኔ አላደረኩትም፣ ግን በዛ ሰዓት ላይ እንደዛ ሲሆን ከቤት ውጭልኝ እንደዚህ አድርጊ ሲል በቃ እኔ ነኝ ያደረኩት። ቢያንስ ቆርጦላት መጥፎ ሰው መሆኔን አውቆ የፈለጉት ያንን አይደለ? እኔ መጥፎ ሰው እንደሆንኩኝ አውቆ እንዲሄድ አይደል የፈለጉት እኔ ጋር እንዳይመጣ። ስለዚህ ያንን ነገር ይኸው አደረኩላቸው። በቃ ሮዛና ሰላም ናቸው ይሄንን ነገር ሊያደርጉ የሚችሉት። ስለዚህ እኔን ጠልተውኝ እንዲሄድ ነው የፈለጉት። ስለዚህ አሳካውላቸው። በቃ አሁን እኔ ነኝ ያደረኩት አልኩኝ እንጂ እኔ ስላሴንና ገብርኤልን ብዬ ምዬ ሶፊ ተአምር የሚወርድብኝ እና ያውቀዋለሁ ሶፊ። በጣም አሪፍ አይገሽ ኪያ፣ ይሄን ነው የምልሽ። እኔም ተመልካቾችን እንግዲህ በቃ ይጥላል፣ ግን ይሄንን ቪዲዮ እንዳታወጣው ሶፊ፣ በቃ እንዳታወጣው። እኔ አመንኩልህ ለአንተ ነው እንጂ ኦዲየንሶች ማንም ሰው የሚያውቀው እኔ እንዳደረኩት በቃ እንደዛ ተመችቶኛል። እንደዛ ሲሆን ቆንጆ ነው ሶፊ። በቃ አለቀ። ምክንያት በቃ ይሻላል። ጠልቶኝ እንዲሄድ ነው የተፈለገው አይደል? አሁን በቃ የተፈለገው እንደዚህ ሁሉ ነገር ያለው እኔ እንደዚህ ድምጽ ቅጭ ምን ኬት እንዳስባሰቡ ሳላቂ ሁሉ ነገር ተሰብስቦ እየመጣ ያለው እሱ እኔን እንዲጠላኝ ነው አይደል? በቃ አሪፍ ነው የጥላኝ። ትንሽ ቀን የቀረው 4 ቀን ወይ 3 ቀን አይደለ ሶፊ? በ4 ቀን በ3 ቀን ውስጥ ይሄዳል። ከዛ በኋላ ሰላም በቃ እኔ እቀመጣለሁ በስትክክል፣ እሱም በሰላም ይቀመጣል። አለቀ ጨረሰ እኮ። እኔ አሁን ባላደረኩት ነገር አድርጌያለሁ ብለሽ ለምን ማመን ነው ያስፈልግ ይሆን? በቃ እንደዛ ቢሆን ይሻላል ሶፊ። አንተንም እኮ ያንተረኩ ነው አይደለም ኪያ። አሁን ምን አለ መሰለሽ ጉዳዩ ያንቺ እና እሱ ጉዳይ ብቻ አይደለም ይሆን። ይሄ ነገር ሌላ ነገር ተጨምሮበታል። እየሰማሽ ነው? አሁን ከሁለታችሁ ወጣ ያ ነገር ነው በቃ አንድ ብዳ አስወጣች ተብዬ ባላደረኩት ነገር እኔ ሶፊ ነው ቢቀርኒ ሰላምን ከብዶ ሆስፒታል አስወጣታለሁ ሶፊ። ምን ታረግልኝ? እናትነቷ እኮ ለኔ ነው። ሰላም የሰጠችኝ እኮ እሷ ናት። የዋህነቴ ሄጄ ምሳቃ ይዤ እሷን ጠየቅኳትኝ። ግን በዛ ሰዓት ላይ ሰዓት ውስጥ ተረብሾ ነበር ሶፊ። እንደዛ የነበረች ዘናች ናት፣ ቆንጆ ናት ልጅቷ። እውነቱን ስነግርህ ነው ማለት ሶፊ። ግን አሁን ከአኗር ጋር ባለመሆን እንደዛ አብዳ ጸጉሯ ቆሞ ፊቷ ገርጥቶ ሰዓት ውስጥ የተሰበረ የኔ ስድል ነገር እንደዛ ቢሆን ሶፊ ነገስ የኔ አይምሮ አለመሳቱን በምንድን ነው የማውቀው? በምንድን ነው የማረጋግጠው? እንደዚህ እየደረሰብኝ፣ እንደዚህ እየሆንኩኝ፣ እንደዚህ እየተፈጠረ እኔም እኮ ያላበድኩት እሱ ገብርኤል ስላለ ነው። እዩ እኔን ደግሞ አዳምጪኝ ተመልካቾች፣ ለእናንተም ለለሷም ልነግረው ደግሜ የምወደው ነገር ይሄ ጉዳይ
ያንቺና የአኗር ጉዳይ መለያየት ብቻ ሳይሆን አንቺ ተጠያቂ የሚያደርግሽ ጉዳይ ነው። ሙሉ መረጃው ወደ አንቺ ነው እየመራ ያለው። ተረዳሽ? እኔ እህቴ ነሽ። የሆነውን ነገር ሉዝ ማድረግ አልፈልግም። አንቺ መጣት አልፈልግም። የሰማሽ ነው በደንብ። ከዚህ በኋላ የምታደርጊውን ነገር ነው የምልሽ። እንደ ሕፃን ልጅ ድጋሚ እንደዚህ አይነት ውሳኔ ስር እንድንገባ አልፈልግም። ተመልካቾቻችን እንግዲህ መጀመሪያም እንግዲህ ልተሰመንን ሞክራለች ወይ ልተሰመንን ሞክራለች መረጃው ምናምን፣ ነገር ግን ሊወጥልኝ አልቻለ ነገር መጀመሪያም ብያቸዋለሁ ኢንትሮ ላይ። አሁንም ግራ ያጋባኝ ነገር ነበር። ሶ ይሄ ጉዳይ ደግሞ የእሷ አው በቃ ሰርችቷት ሊሆን ይችላል ብያቸዋለሁ። ሰርችቶች ሊሆን ይችላል እኮ አው በቃ እኔ ምናምን ብለሽ እሱ ብቻ ሳይሆን ኪያ ምን እንዳከምበት ሲሚን ኪዩ ምን እንዳከምበት ሰዓት አይደለም። በደንብ ተደምጪ። እኔ አሁን ምን አለ መሰለሽ ይሄ ሁሉ ነገር ተመልካቾችን በኋላ ለሚሄድ ሰው ጠላኝ ወደደኝ ምን አለኝ በቃ እንዴ ሶፊ ኪዩ በቃ እኔ አሁን እኮ እያልኩሽ ያለሁት ያንቺና ያሁኑ ጉዳይ እንግዲህ በፍጣሪ እጅ ያለ ነው። እኔ እሱ ብቻ አይደለም ያስበኝ በቃ ልታሰሩ መጥቶ አሪፍ ነገር ነው። ተው በደንብ ሶፊ ስላሴ በተሰራም በይሳት ላይ በጣም ደስ የሚለኝ ለመሰለ በዚህ በኩል ከእናቴ ጋር ሰላም አይደለም። ሶፊ ለቤት መጣዩ እንደዚህ ሁኚ እንደዚህ አድርጊ እንደዚህ ፍጣሪ እንደዚህ አድርጊ እንዲህ አድርጊ ንትርክ ነው እወጣለሁ በዚህ በኩል እንዲያርገሻል እንዲሆነሻል እንዲሆነ እስር ቤት ብገባ ሰላም በቃ ካሉት ሰዎች ጋር እንዲህ ሲወት መመስረት ነው። በቃ ሰላም ሆናለሁ ቢያንስ እዛውኝ እዛ ቢያንስ አንድ ሰላም አገኛለሁ። አለበለዚያ ይገዳ ብገባለሁ አለቀ እንጂ ሶፊ ላብድ እኮ ነው። እኔ እብድ አስወጥቼ እኔ ላብድ እኮ ነው። ሶፊ የለውም እኮ በዚህ በኩል እንዲህ እየደረሰብኝ ከፋሚሊ ጋር ሰላም አይደለም። ሶፊ ከፋሚሊ ጋር ሰላም አለመሆኑን ታውቀዋለህ። ቤት አስጠልቶኛል። ቤት የገዛ ቤት አስጠልቶኛል። በዚህ በኩል ሶፊ ተው እስቲ ምን አለ መሰለሽ እኔ አሁን ብዬሻለሁ እኮ በቃ አንቺ የምትዳከሚ ከሆነ መጀመሪያውንም በቃ እነርሷ ጋር የሄድሽበት ወይ የምትሄጂባቸው ነገሮች ልክ ስላልነበሩ ለኔ ተይልኝ በቃ ለኔ ተይልኝ ብዬሻለሁ። አሁንም ቢሆን በድጋሚ የምነግርሽ ነገር ለኔ መተው ያለብሽ ነገር ለኔ ተይልኝ። እኔ የሚወጣው ነገሮች ብዙ አሉ። እኔ የሚወጣቸው ነገር ራሴ ይወጣሉ። ድርዛ ስለዛ አሁንም ቢሆን በድጋሚ እነግርሻለሁ ለኔ መተይልኝ ነገር ለኔ ተይልኝ። እኔ ወይ ነገር ማድረግ ያለብኝ ነገሮች ያን ነገር ነው ላድርግ። አሁንም ቢሆን ሄጄ በቃ ስብር ነው ያደረግሽ። ያው ሁሉ ጊዜ ካንቺ ጋር ነበርኩኝ። ኪያ ተደርጎም እያልኩኝ ከብዙ ሰዎች ጋር ስታገቡኝ እየገብቼ ነበር። እኔ ደከመኝ ስለመልፋቱ ለመልፋቱ እኮ አይደለም እኮ ኪያ አይደለም ለህቴ አንድ ቀን መቶ ችግራቸው ለነገሩ ሰዎች አላለ መልካችን ስንሮረጥ ነበር የነበርነው እኮ። ይሄ ምንም ለፋ የሚያስብል ነገር የለም። ባይሆን እውነታው ሳይረጋገጥ አንቺ የሆነ ነገር ብትሆኝብኝ ነው ለኔ ቁጭት የሚሆንብኝ። ጭራሽ ኪያ ፍቃድሽን ቀድሞ ምንም ይጠይቅሽ የለም። ምክንያቱም እነዚህ ሰዎች ነበሩ አሁን የተፈለገው ሶፊ እኔን ጠልቶኝ እንዲሄድ ነው አይደል? ስለዚህ በቃ ለምን እንዲሳካላችሁ የምትፈልጊው? ይሻላል ሶፊ ለምን ምክንያት አላሳካላቸው ባልክ ቁጥር ቆሰልኩ አላሳካላቸው ባልክ ቁጥር በሽተኛው ሶፊ ምክንያት ነገር ቀደስ ይበላቸው እንዴ ሁሌ ለምን ለኔ ደስታ ተዳክራለሁ ለነሱ ይደሰቱበት በደምብ እንዴ በቃ ለበጉት እኮ ቅራልኩትኝ አይደል? ለኔ ብሎ ነው የሚሄደው አይደል? ስለዚህ ጠልቶኝ ሲሄድ ደግሞ ቆንጆ ነው። እዛም ጥሩ ህይወት ይጀምራል። ቢያንስ ኪያ እንዲያደርጋኛለች ብሎ የኔን ነገር ይረሳዋል። በቃ ጥሩ ነው። እኔ ደግሞ አሁን ምን አለ መሰለሽ፣ እሺ ችግር የለውም። እኔ እንኳን እንደምትፈልጊው እኔ በውሳኔሽ ላልገባ እችላለሁ። ግን ደግሞ ብዙ ነገር ልክ ነገር ካልሆነ ደግሞ ሁሌም ደግሞ ልክ ካልሆነ ልክ አይደለም። ስለዚህ አሁን አንቺ ያደረግሽው ነገር ያለው ነገር ልክ አይደለም። እየሄድሽበት ያለው መንገዶች እያንዳንዱ ነገሮች ልክ አይደለም። ተረዳሽ? ስለዚህ እዛ ጋር እኔ ቀድሞ ነው አወራረሽም ልክ አለ ለምን ልምጣልኝ ሆነ ተሰምኝም ብትሞክሪም ቀለስ ላንተ ብዬ ነው ምናምን ብለሽ ብትይም ብዙ ማያሳምኑ ነገሮች ነበሩ። ከጀርባ ከካሜራ ጀርባ ካንቺ ጋር የምንፈታበት መንገድ እያመቻችን በነበረበት ታይም የሰጠሽ መረጃ አለ አይደል? ያ ሁሉ ነገር ተጨምሮ ድንገተኛ አድርጋለሁ። ምንም ከጀርባ መሮጥ አይጠበቅም ነበር። ቀድሞ ሆኖ አንቺ አድርገሽው ከሆነ በዚህ ልክ የሚያሮርጠን ነገር አልነበረም። አድርጌዋለሁ በቃ አሁን ላለማጣት ነው ብታያለሽ። አለቀ። አጉል እኔ ያላደረኩትም ብለሽ አለማመን ደረጃ የሚያደርስሽ ነገር አልነበረም። ይሄ ሁሉ ነገር ያደረግሽው ባታደርጊው ነው። ለዛም ነው እያልኩኝ የነበረው ከመጀመሪያ ጀምሮ እየታገልኩኝ የነበረው በቃ ይሄ ነው ምክንያት። ብታደርጊው አድርጌዋለሁ ትይ ነበር። ምክንያቱም በቃ አሁን ላይ ምን ያህል እንደምትወደዱ እሱም ላንቺም ቢሆን የሚያደርገው ነገር ነው። አሁን እኔም እዛኔ የተናደርኩኝ ወይም ደግሞ ልክ አይደለሽም ብዬ እያወራሁበት የነበረው ነገር በጣም ያናደደኝ ወይም ደግሞ አብሽቆኝ የነበረው ፓርት ሰላም እንድትስጨታለሽ ነው። አንቺ አላስወጣሻትም። እቺ ሰላም ማለት የአእምሮ መቃወስ ያለባት ከማንም በላይ የምጠላው አንቺን ነው። አንቺ ለምን ብለሽ ታስጨት? አሳማኝም አልሆነልኝም። ከሰመናቸው ሶፊ እሺ ምን ላደርግ? ለምን ብሎ ነው በቃ አሁን ኪያ የነሳመነ እኮ እሺ የነሱን ብቻ ማመን አይደለም ኪያ፣ የአንቺ ጉዳይ ማሰብ አለብሽ። ከስሜታዊነት መውጣት አለብሽ። እየሰማሽ ነው? ይሄ ንዴት ለምን አላመኑኝ ምናምን ጥያቄ ስር መውጣት አለብሽ። መሆን ያለበት እንዴትና እንዴት ነው ይሄ ነገር ማለት ያለብሽ እንዴ? ከቤት ልክ አይደለሽም። በቃ እሱ ነገሮች መስተካከል ያለባቸው ነገሮችን እናስተካክል። ይሄ ነገር
አላግባብ በሆነ መልኩ ወይም ደግሞ አልተረጋገጠም እኮ ሜቢ ተሽሎት ሞታ ሊሆን ይችላል። ብቻ ግን እቺ ልጅ አሁን ስናያት ጤናማ አይደለች። ጤናማ ሳትሆን በሆነ ወይ ወታለች። ያቺ ደግሞ እንዳለው ደግሞ የተሰበበ ያለው ሙሉ መረጃ ደግሞ አንቺ ነሽ። ከዛ ሐኪም ተሰጠከት እየተባለ ያለው ጤነኛ ነች ልጅ ከሐኪም ተሰጠከት እየተባለ ያለው ባንቺ ነው። ሶ ይሄ ነገር በህጉ ደግሞ ልክ አይደለም፣ የሚያስጠይቅ ነገር ነው። ስለዚህ ሙሉ መረጃ ወደ አንቺ እየመጣ ያለው ፋይናሊ አንቺን ወደ እስር ቤት መቀመቅ የሚያስወርድሽ አይነት ነገር ነው። ስለዚህ ለምን ብለሽ ነው ስሜታዊ ሆነሽ በቃ አድርጌዋለሁ ለምን አላመኑኝ ምናምን ብለን ወደ ኋላ የምንልበት አይደለም። ከዚህ በፊትም ብዙ ነገሮች አልፈናል። ስለዚህ አሁንም ደግሜ ልነግርሽ ደጋግሜም ልነግርሽ አንድ ጉዳይ ነው ያለው። አሁንም ቢሆን ያልነገርሽኝ ነገሮች ካሉ በደንብ አድርገሽ ደግመሽ እንድትነግሪኝ እፈልጋለሁ። ሙሉ መረጃውን ትጭኛለሽ። ስለዚህ አንቺ ደክሞሽ ሊሆን ይችላል፣ እኔ አልደከመኝም። እኔ ማድረግ ያለብኝ ነገር አድርጋለሁ። እኔ መሄድ ባለብኝ ኪያ ለኔ ታይልኝ በቃ እኔ መድረክ ባለብኝ እኔ ማውራት ባለብኝ ይሄን ማየት ያለብኝ ነው መረጃ አዘጀ ካሜራ እኮ ሴኩሪቲ እኮ አለ እኮ እዛ እኮ ከታች እኮ የሚጭበረበሩ ቢኖርም እኮ ዋናው ሰዎች እኮ አሉ እኮ በጣም እኮ ጥንቃቄ የተሞላበት እኮ ነው። ይሄ ነገር ተፈጠረ በምን አይነት መንገድ እንደሆነ ቀላል እኮ ለማጣት ግን አንቺን ያደርጋሉ እሺ ሙሉ ለሙሉ አጠፋሽብኝ። የሆነ ሄጅ የሆነ ነገር እንዳለ ልፈራለሁ። ዞር የሚያስጠይቀው አንቺን ነው። ሄጅ የሆነ ነገር ማለት ትፈልጋለሁ፣ የሆነ ነገር ማድረግ እፈልጋለሁ። የሆነ ነገር በቃ እሱን ነገር እኮ ማድረግ አልነበረብሽ፣ መንገድ ነበረብሽ። እኔ ደጋግሜ እየጠየኩሽ ነበር። ሶፊያ ያላደረኩትም ስላናደዱኝ ነው ማለት ትችይ ነበር። ይሄ ሁሉ ነገር ጥለሽው እኔ ተመልካቾች መጀመሪያም ብያቸዋለሁ። በቃ አላመንኩበትም። አታደርጎም በቃ አውቃታለሁ። ረጅም ጊዜ ነው አላደረኩም ካለሽ ወይም ደግሞ ትምላቸው ማለዎች አሉ ለሲሪየስ ወይም ደግሞ ይሄ ዋና ወሳኝ የሆኑ ነገሮች የምትመያቸው ማለዎች አሉ። ያ ሁሉ ማላ ምለሽ አድርግ ያላደረኩትም እያልሽ ነበር። ስለዚህ ድንገት እኛ ላንተ ላላመጣት ነው አድርግ ያለው ስትይ ያን አልጻን ልጅ አይደለም እኔ እሱን ኦኬ አድርጋለች ምናምን ብዬ ማምን አይነሳ አይደለም። ሶ አሁንም ቢሆን ምን ታደርግልኛለሽ ኪያ? ምናልባት ተስፋ ቆርጠሽ ሊሆን ይችላል፣ በጣም ተናደሽ የሆነ ነገር አድርገሽ ሊሆን ይችላል። ሶ ስለዛ ምን ታደርግልኛለሽ? ያን ነገር ላይ ትችኛለሽ። እኔ በሚሄድበት መንገድ እሄዳለሁ። ተረዳሽኝ? ወደድሽም ጠላሽም ያንቺን ነገር ማጥራት አለብኝ። እውነታው እንዲታወቅ የምፈልገው እሱ ከሄደ በኋላ ያ እሱ ችግር የለውም። እኔ አሁን ስለነሱ ስለእውነታው ስለ ጉዳዩ አይደለም። እኔ መቼ ማን መቶ ምን እንደሚያደርግሽ አላውቅም። መቼ መቶ አንቺ ከቤት አንጠልጥሎ ወስዶ የሆነታ እንደሚወስድሽ አላውቅም። መቼ ማን አንስቶብኝ የሆነ ነገር እንደሚያደርግብኝ አላውቅም። ሶ ለእንደዚህ አይነት ነገር እኔ ጊዜ መስጠት አልፈልግም። ነገ ልልሽ አልችልም፣ ከነገ ወዲያ ልልሽ አልችልም። አሁን ነው መሆን ያለበት። ያንን ነገር መሆን ያለበት አሁን ነው። ስለዚህ ይቅርታ አድርጊልኝ ለምታያቸው ነገሮች በሙሉ። ምንም አይነት ነገር ከዚህ በኋላ ልቀበልሽ አልችልም። ሶፊ እንደዚህ አድርግልኝ ይቅርታ አድርጊልኝ። ምክንያቱም ሰብረሽኛል። እኔ ኪያ ልክ ነች እያልኩ አይደለሁም ብለሽኝ እነሱ ፊት አዋርደሽኛል። እንትን ይሄ መሄድ ይሆናል አይደለ? መስራት እየፈለኩ የሆነ ነገር ነፃ ማውጣት እየፈለኩ እውነታው አንቺ ጋር እንዳለ ልብ እያመነ እንዳላምን አድርገሽኛል። ይሄ ሁሉ ነገር ያደረግሽኝ ችግር የለው። አሁንም እየፈረድኩብሽ አይደለም። ያደረግሽው ነገር ልክ አይደለም ነው እያልኩሽ ያለሁት። የዛኔም ቢሆን ነኝም ስትይ ለምን አልኩም። በቃ መደረግ ያለበት ነው። ይሄ ሙሉ ነው። ጣቱን ወደ አንቺ ነው ቀሰራ ያለው። እንዴት ነው ማንሳት የምችለው? አንቺ አድርገሽው ከሆነ በምን አይነት መንገድ ነው ህጉስ የሆነ አንጻራዊ ላይ ያደርግልሽ የሚችለው መንገድ ነው? እሺ እውነታውን እሺ እናጣራለን። እሺ ግን ቢያንስ ለምን ብለው ደስ ይበላቸው? የቀረው እኮ ትንሽ ጊዜ እኮ ነው። ለምን ብለው ደስ ይበላቸው? ለምን ብለው ደስቱ? እስኪ ንገረኝ ምክንያት እቺ እኔ ደከመኛት እኮ አንቺ ከደከመሽ እኮ ነው ያልኩሽ እኮ ነው ያለው። በቃ ለኔ ተይልኝ። አንቺ ደክሞሻል ግን ለኔ ተይልኛለሽ። ያስማማናል። በቃ ራስን ጠብቅ። ምንም ጥብቅ ነገር የለም። ችግር የለውም ኪያ። ግን በቃ እኔ እንዳሰለችኛል ሶፊ አንተ እንዲያሰለችው አልፈልግም። ችግር የለም። ማንንም አያሰለቸኝም። ሲቀጥል ደግሞ እነሱ ነው እኔን ሰለቻቸው የምችለው እንጂ እነሱን ሊያሰለቹኝ አይችሉም። ምክንያቱም እውነት ያለው እኛ ጋር ነው፣ ሀቁ ያለው አንቺ ጋር ነው። ስለዚህ ምንም አይነት ነገር ሊያሰለቸንም ሊሰለቹንም አይችሉም። ምንም ሊያመጡም ደግሞ አይችሉም። እኛ ጋር ነው እውነት ያለው። ለምን ብለን ነው እኛ እንትን የምንጨናነቀው? መጨናነቅም ካለባቸው የሰሩ ሰዎች ይጨነቁ። ሲቀጥል ነርሷም ትጨንቃለች እኮ። ነርሷን የሚያወራው ሰዓት ላይ የጠየኳት በነበረ ጥያቄዎቹ መደናበሯን አይቻለሁ። ብዙ ነገር እየሄድኩ ሌላም ሰዎች እያወሩበት በነበረበት ታይም ላይ ነው እንዳቆም ያደረገች። ያን እኮ እነሱ ሩህ አልታያቸውም። ሶፊ የሚያናደው ያን ኪያ የራሳቸው ወይ ነው። ለምን እኛ ያየንበት ለምን ምን አለ መሰለሽ፣ ባለፈውም ብዬሻለሁ። ከዚህ በፊት አሁኑ ጥፋት አጥፍቶ አንቺ ለምን እንደዚህ ያደረገ ብለሽ ጠያቂ ሆነሽ ነበር። በሱ መንገድ ሆነሽ አላየሽውም። ሰውኛ ባህሪ ነው። ተረዳሽኝ? አሁንም ቢሆን እየገደልሽ ያለው አንቺ እውነታው እንደተጣራ ያለሽ ለምን አይረዱኝም ወይ ለምን እንደዚህ ያሉኝም እያልሽ ነው። ያ ደግሞ ልክ አይደለም። የሰማሽ ነው ያለሽው። እኔ አሁን አንቺ ልክ ነሽ ብዬ እያጣራው በነበረበት ታይም ላይ እነሱ ልክ አይደሉም አልልም። በቃ እነሱ ያዩበት መንገድ አለ። ተረዳሽኝ አይደል? ይሄን ቪዲዮ አውልተሽ ራስ እኮ ስትለቂው እኮ ሁለት እኮ ናቸው የሚሆኑት እኮ። አንዳንዶች ኪያ አላደረገችም፣ ኪያ ለምን እንደዚህ ታደርጊያለሽ ነው። ለምን እንደዚህ ያያችሁ ልትያችሁ? በቃ እነሱ ባዩበት መንገድ ልክ ናቸው። ተረዳሽ? ያ ነገር ምናምን ስላለ አሁንም ደግሜ የምነግርሽ ነገር አለ። ደግሜ እነግርሻለሁ ያሉት ነገሮች እያንዳንዱ ነገር ትጭኛለሽ። ሙሉ መረጃውን ነገር ሙሉ ለሙሉ ትጭኛለሽ። ምን በምን መንገድ ማፈታት አለብን ምናምን የሚለው ነገር ፕላስ ግን ስሜትሽን አታሰቢ።
በእነሱ ለምን አልተረዱኝም? ምን እናደርግ? በቃ እውነቱ መጣራት ያለበት ትጠራለች። ሲቀጥል አንደኛ ለአኑ ለራስሽ ዋናው ደግሞ ለራስሽ አንቺ የገባሽበት ነገር ልክ አይደለም። የሚያስጠይቅሽ ነገር ነው ያለው። ሙሉ መረጃ ያለበት እኮ እየነገርኩሽ እኮ ነው ያለሁት። በረከመሽ ሰዓት ላይ ነበርኩኝ እኮ አይደለ? አሁንም አለው። መደረግ ያለበት ነገር ሙሉ እናደርጋለን። የምናውቃቸው ሰዎች አሉ። መጣላት ያለበት ነገር እናጣራለን። ሲቀጥል ቀላል ነው። ብዙ ነገር ተመሳስሎ ሊሰራ ይችላል። ብዙ ነገር ሊራቁበት ይችላሉ። እነሱ ሰዎች ሰብስበው ማስገባት ያን ያህል ከባድ አይደለም። ስለዚህ እነዚህ ሰዎች እየለፉበት በነበረ ታይም ላይ ሶፊ ነኝ ብለሽኝ ሙሉ ገደልሽብኝ። እንዴ ብዬ ልሄድ አድርጋለሁ ካልሽኝ ከራስሽ አንደበት እኔ ነኝ ያደረኩት። እሺ ግን አሁን ለምሳሌ ስልኬ እንትን ያስቀምጣል አይደል እንትን ስለዚህ የደወልኩበት ምናምን ነገር ሰጣለሁ። ሙሉ መረጃውን ነው የምፈልገው። እኔም እውነታው ነው እንዲወጣ የምፈልገው። ተረዳሽ? እውነታው እንዲወጣ እኔ ተመልካች ወይም ደግሞ የሆነ ሰው እንዲያውቀው አይደለም። አንቺ ነፃ እንድትሆኚ ነው የምፈልገው። ከገባሽበት ነገር እንድትወጪ እፈልጋለሁ። ያለሽበት ነገር አልፈልገውም። ይስማሽ ነው አይደል? ስለዚህ እንድትጠነክሪልኝ እፈልጋለሁ። አሁንም ያኛውን ኤነርጂ እፈልገዋለሁ። ያኛው ያለሽበትን አይደንቲቲ ወይም ደግሞ መጀመሪያ የነበርሽ ጉጉት ነበር እኮ አብረን ነበርና አይደል? መረጃው መምጣት ሰዓት ለራሱ ካንቺ ጋር ነበር። ቶፋ ይዞ የመጣ ሰዓት ላይ ነው የመጣ ሰዓት ላይ ነበር። አሪፍ ኤነርጂ ነበር። ታውቂያለሽ። እውነቱ አንቺ ምንም አያደርግሽም። ይቀጥል መረጃው ሙሉ ሰበሰበብሽኝ ያንቺው ስለምታውቂው ፋይናሊ ተዘገያለች እንጂ እውነቱ መጣው አይቀርም። ስለዚህ ምን ችሎን ግን እየሞከርን ተኝተን አይደለም፣ አንቀላፍተን አይደለም፣ ለነሱ እንዲመቻቸው አድርገን አይደለም። መጀመሪያ ምን አደረጉ? ያንቺ ፊርማ አመሳሰሉ። አንቺ እዛም ትጅበትን የዳጋም ጠይቁታ አያያዙ ብለው ደግሞ ቮይስሽን አመጡ። እነዚህ መረጃ ለማዞር በቂ ነው። አንቺ ለመስጠይቅ በቂ ነው። ስለዚህ ምን አጠራበትን መንገድ እኛ ይዘን ካልተገኘ ህጉ ፊት ስትቀርቢ ያንቺን ባን ማንም ቼክ አያደርገውም። እኔ ጋር እውነት አለኝ። ስንት ሰው ነው ስንት እኮ አለ እኮ እውነት እኮ ያለው እኮ እስር ቤት እኮ ያሉ ሰዎች እሱ እኮ ነው ያስፈራኝ እኮ እሱ እንዲሆን አልፈልግም። ስለዚህ እሱ ደግሞ እንዲሆን እንደማያደርግሽ ራስሽ ነሽ እንድተኛ ያደረግሽኝ። በቃ እኔ ነኝ ሰለችኝ ምናምን ብለሽ አስተኛሽን። ያ ነገር ልክ አይደለም። ከዚህ በኋላ እንዳይደገም ነው የምልሽ። አሁንም ቢሆን ደግሜ እነግርሻለሁ የሆኑ መረግ ያለብሽ ወይም ደግሞ አንቺ ጋር ያሉትን ነገሮች ሙሉ ለኔ ተሰኘና እኔ ማድረግ ባለብኝ ወይ አንቺ ሜቢ ደክሞሽም ሰጥቶሽም ሊሆን ይችላል እኮ ለምሳሌ ሊባል አይችልም። ነው እነሱ ጋር ደግሞ እውነት አለ። እነሱ ጋር ደግሞ ያለው ነገር አለ። እነሱ ለምን እንደዚህ ያደረጉ እነሱ ለምን እንደዚህ ሆኑ ልታያቸው አትችይም። እነሱ በራሳቸው ወይ ልክ ናቸው፣ እኛም በራሳችን አይነት መንገድ ደግሞ ልክ ነው የምንሆነው። ስለዚህ አሁንም ደግሜ እነግርሻለሁ ብዙ አላስቆምሽ። ሜሪ ያለሽበት በጣም ትጂ ከሆነ ትሄጃለሽ። ስለዚህ እያንዳንዱ ነገር ግን ትነግሪኛለሽ፣ ሙሉ ኢንፎርሜሽን ትሰኛለሽ። ስለዚህ ለኔ ተኛ መዘርን ነው በዚህ ሁኔታ ላይ ማወጊትም ስለማልፈልግ እንዳይደበራቸውም ደግሞ አጋ ታይሚንጉን ጠብቄ እነሱን ማውራት የምፈልገው ነገር ስላለ አሁን ላይ እንግዲህ ከእናንተ ጋር ያለው ነገር ማለት ትንሽ ልክም ስላልሆነ ያው ከእንቺ ጋር ብዙ አይደላችሁም ጋር ወጣት ያለሽ እንጂ እዛ ነው ያለሽ ሙሉ ጠቅልለሽ እኮ እሱ ነገር ስለሆነ እንግዲህ ተመልካቾቻችን እስቲ ያለው ነገር ነው ደግሞ በደንብ በሰፊ ደግሞ ከዚህ በኋላ በደንብ ማስገብቼ እውነቱን ለማውጣት በደንብ እሞክራለሁ። መጀመሪያም እንዳልኳችሁ ነው እንግዲህ በስተመጨረሻም ቢሆን ደስ የሚል ነገር ተፈጥሯል። እሷም አምናለች በስተመጨረሻም ቢሆን እና አላደረገችው መጀመሪያ ማስተዋወቃለ ማድረጓን ያን ደግሞ ያምኛ ነበር። ስለዚህ ምን የተፈጠረው ምንድነው የሚደረገው ነገር የሚለው ነው እንግዲህ ከዚህ በኋላ የሚቀጥሉ ቪዲዮዎች የምሰጋቸው ነው የሚሆን እንግዲህ ትንሽ ጫጫታ ምናምን ነገር ያው እንግዲህ መንደርተ ስለሆነ ይሄ ነገር ትንሽ ይፈጠር ይችላልና አሁንም ነበርና እንግዲህ ተመልካቾችን በቀጣይ በሌላ በአዲስ ቪዲዮ ወይም ደግሞ በአሪፍ ሁኔታ ላይ እንደምንገናኝ ባለሙሉ ተስፋ ነኝ። ልጅም ደግሞ ተበረክችልኛለች ስለዚህ ነው ከዚህ በኋላ ሳለክ ድጋሚ እንድንገናኝ አልፈልግምና አሁንም እንዳታበላሽብኝ እኔ ላስገባበት ነው ምሽሩን ያህል ልሞክር። ያው እናንተም ደግሞ ተመልካቾቻችን ሙስሊም የሆናችሁ በዱዓ ክርስቲያኖች በጸሎት እያገዛችሁ እንግዲህ የተለያዩ እምነት ላይ የምትገኙ ሰዎች እንግዲህ በየአይነታችሁ ሰፖርት እያደረጋችሁ እንግዲህ በእኛ ብቻ ሳይሆን እንግዲህ ፈጣሪ ምጁ ሲያስከትበት ነው ወይም ደግሞ ነገር ሲያደርግልን ነው ገርገር ወይም ደግሞ ከፍት ሊል የሚችለውና እናንተም በምትችሉት አቅም በጸሎትና በዱዓ እያገዛችሁ እንግዲህ በቅርቡ የኪያን ነገር ይዤላችሁ ሙሉ ንጹህ አድርጌላችሁ እንደምመጣ ባለሙሉ ተስፋ ነኝ። እንግዲህ ከፈጣሪ ጋር ዛሬ የነበረን ፕሮግራም ይሄን ይመስላል። ቻናላችን አዲስ ከሆናችሁ ወይም ደግሞ ቀጣይ ቪዲዮ የምንለቀው እንደርሳችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ለዛሬ የነበረን ፕሮግራም ግን እዚህ ጋር እናውቃለን። ከኪያን ጋር ከካሜራ ጀርባ ትንሽ መረጃ መውጣት ስለሌለበት ማውራት የምፈልጋቸው ነገሮች ስላሉ እናወራታለን። ባይ ባይ ቻው።